ብሩክ ያድናቂና ታላሽም እንዴ አውቃ ይኮን ይወዳለች ግን ዳሊ ተማምናት ይወዳለች ዳሊ ስለምወዳ አንቺ ዳለ የሚወዱ ሰው ጂኒ ያለበት ምን ወራችሁ ነው? ጂኒ እሱኮኝ እናንተ ዝም በሉ። ወይኔ ከሞትኩ እናንተ ፎቶ ላንሱ የምንለጥፉ ምንድነው? ይጫዋል እዚህ ጋር ባንክ ነው። ይሄ የሞተ ሬሳ የተቀበረበት ቦታ ነው ያለው። ግን ይጫዋል ሬሳውን ሊወስድ ነው እንዴ? በኢየሱስ ማሞሻል እንደ አንቺ ሴት ፍቅር ማን እንደተሰውልሽን የሰራልሽ? ይሄ የብሩክ አድናቂ፣ ይሄ የሃይሚ አድናቂ፣ ይሄ የብሩክ አድናቂ የተኛ አንቺ እነሱ ስም ሳትይጂ ማውራት አትችልም። ብሩክም ሃይሚ ምናምን ነገር እንዴት እንደያስጠሉኝ ስማችሁን እንዳትጠሩስ እኔ ነበር ብሩክ እና ሃይሚ ለምን ይናለው? ከዚህ በኋላ ሁለቱ ሌቦች ነው አደር እናሳድጋቸዋለን። የተቻለውን እናደርጋቸዋለን። ተቃጠልን እኮ እንዴ እነሱ ቁጭ ሃይሚ እኮ ትላንትና አይተሻታል። ሃይሚ እኮ ትላንትና ጭራሽ ስገባ እኮ መንደርደሪ ሀሳብ ሰጥታው እኮ ነው እየሳቀኝ በሙድ እኮ ነው ያወሩብን። ጭውት ብለውብን ሄዱ። ዛሬም ደገሙት። ሸሃዳ ዋጅብ ሐረካት ስሚ። እኔ ግን ሃይሚ የሚስማማ ካለ በአረበኛ አጥበን እናስጣቸው መሰለኝ። ያድርሱልን ያስተርጉት እዛው ያው ልሻኔ ያደረኩትን እኮ ወጥቷል። እግዚአብሔር ወይ ጉድ ወጥቷል። አሁን ይሄ በዚህ በኩል የሰራች እጅ ይሄ በዚህ በኩል ይሰራል። ስልኮ ጉድ እኮ ወጥቷል። አፈርቢ ታኒዮ ቀም ያልብሻቀን ወይ እኛ እስኪ ዝም በሉ። ዛሬ አረጋግጥ ያለው ጌታ ጉዱን አላየሽም? ጉዱን አልሰማሽም? እንደዚህ ከተስተኛ ኮንኩ ሁለት ቀን ከወጣው ምን ጉድ አልሰማ። አዲስ ጉድ ሊወጣ ነው እንደ ልዘጋጅበት። ቆይ ሰኒ ዝም በይ ሰኒ። ኧረ እኔ ሌላ ወሬ ነው። አቡ ምን ሆነሽ ነው? አሙሻል እንዴ? አቡ ነው ልንገርሽ። እኔ ማለት ነው ሰራተኛ መሆኑና ይሄ ሰራተኛ መሆኑና ዛሬ ነው ሰራተኛ መሆኑ አስረግጬ ያወኩት ማለት ነው። አንድ ቀን እንደዚህ ወጥቼ ደስተኛ ኮንኩ ሁለት ቀን ከወጣው ማለት ነው እንደማንኛው ሰው ድረስ ይነፋለው ማለት ነው። ኦ ማይ ጋድ ዛሬ ግን የት ወጣ ነው? በፈጣሪ ምን ሆነ ነው? አቡ ቸርች ነው ጌታም ቸርች መጥቼ ነው ግን እናንተ ጋር ላይ ገባው። እኔ ጸሎት እየጸለይኩ ነው። ቡርካ እኔ ቆንጆ ሆኖ ልበለለው እንዳሰጠኝ አልፈልግም። ውሰደኝ ወሬ ብቻ ታለችም ወሬኛ አንቺ ይከክ ደሞ ማለት ነው። ደሞ ይሄ አሁን ወሬ ብቻ ታለችም ያካሮት ሰመድ ማለት ነው። ተዘቀዘቃችሁ የምር ጥሩ ነው። እሺ ምንድን ነው የሚጮህ? ጌታን ጦር ሰው ላይ ዋሴ አንቺ ዝም ብለሽ አትራስሽ ላይ ተሽኔ በፍራቻ ተነሳ። ፈጣሪ ሆይ እናንተ ጋር የምር ፍቅር እናንተ ጋር ደርሷል እንደ ይሄ ጦርነቱ ምናምን። እኛ ጋር ድምጽ ይሰማ ነበር ግን በዚህ ሰሞን አይሰማም። አንቺ ጦርነቱ እናንተ እሱ ቡም ስል ጌታ ዩቲዩብ ገብታችሁ የሃይሚ ቪዲዮ እዩ የብሩክ ቪዲዮ እዩ ብዬ ለሰውየው ነግራለሁ። ለምን ከመሞታችሁ በፊት እነሱ ዶላር ብር አይደለም እነሱ ብር ስለሚፈልጉ ያው ቪዋቸው ይጨምር ብዬ እነሱ ሃይሚና ብሩክ ሚስተር ሃይሚና ብሩክ ብለው ሰኒ ዛሬ እንትናን አይተሻል? የስሙ ማን ነው? አጭሩ ሰው ዛሬ እኮ ድሮ ሃይሚዬ የተቀመጠበት ቦታ እዛ ክሊኒክሱን አፉት ጨምሮ ዛሬም ክሊኒክሱም ያኛው ቦታ ተቀምጦ ክሊኒክስ ጨምሮ መጣ። አንቺ አውቆ እኮ ነው እየቀለዱ ነው። የምር በጣም የእነሱን ካን በጣም እየተነቃባቸው ነው። በጣም ግልጽ አድርገዋል አሁን ሁሉ ነገር እነሱ። አንዱ በሳምንት ይታመማል፣ አንዱ በሳምንት ይታመማል፣ አንዱ በሳምንት ሹ አይደለም። ሲጀመር እናንተ ማለት ነው ቪዲዮን ትኩር ብላችሁ ካያችሁ ቦክስ ሲመታቱ እኮ ቦክስ እንሳውን ቦክስ አይደለም ወይ ትራስ ወይ ሌላ ነገር ነው የሚመጣው። አንቺ ምድረ እከካሙላ አንቺ እናንተ ጌታ ቦክስ የሚመታ ሰው እንደዚህ ነው እንደዚህ ነው የሚመታው። እንደዚህ መሬት እንደዚህ ሊጥ ነው ሊጥ እየቦካ ነው አፈላ እጁ ሲሚ እጁ ራሱ በጣም ትንሽ ህፃን እጅ ነው የሚመስለው። ይሄ ዳኒ ማለት ነው። ብሬ ይቅርታ የስድስት ዓመት ልጅ የሚለብሰው ሱሪ አይደለም።
ሊኪታ ቤት ወስዶ ነበረ። ትንሽ ሱሪ ቁጪ ሱሪ እየፈለገ ማለት ነው። ፈጣሪ እኮ አሁን ከቦስ የዛሬው ከሀይሚ ጋር የመጣው ቦስ የለም። የሱ ሱሪ አሁን ቢሰፋል አንቺ መላዳሪ ሶስት ይሆናል። በዚህ ሁኔታ አትጥሪ። በዚህ መንገድ አይጠራም ቦስ። አይ ልንገርሽ ብዬ እኮ ነው። የሱ ሱሪ ወይ ጃኬት ቢሰፋ ለዳኒ 3 ልብስ ይሆናል ይወጣል። አዎ ትክክል ነሽ። ሱፊ ቅድም ምን አለች መሰለሽ? ትንሽ የእህቷ ልጅ ነበረች ትንሽ ማለት ነው። ከዛ ቆንጆ በእናትሽ ልጅቷን አታውጪ፣ እንደዚህ እንዳይዘቀዝቋት በእናትሽ። አንቺ ማለት ነው በጣም ቆንጆ ናት፣ የምር ቆንጆ ናት። ግን ምንድነው ውስጡ ውሻ ነው መሰለኝ፣ እንደ ብሩኮ ነው መሰለኝ። ብዙ ጊዜ ቆንጆ ወንድ ነው የሚመጣው። አሁን ባለኝ አንድ ቀን ፍቅረኛዬ ስልክ ውሰጂ ብዬ ቆጊ እንትን የፍቅረኛ ቁጥር ውሰጂ እስኪ አንዳንድ ገጠር ሲሄድ ታግንትን ታውሬራ ማውራትንም እንደ ልጅቷ ልጅቷ ምን ቀረባት? ከእናንተ ጋር ለማውራት የሰው ብሩክና ሀይሚ የሚደግፍበት ቦታ አትገባ። ምን ቀረባት? ለሷ ንገሪ ስለ ባልሽ ንገሪ። አሁን የእሷ ነገር ታይና የኔ ቆንጆ አቡ አንድ ቀን ማለት ነው ፈጣሪ ሆይ ጸሎቴን ስማ፣ ጌታ ሆይ ጸሎቴን ስማ። ሀይሚን የሚያስጨንቅ ሰው እግዚአብሔር ሆይ ባንተ ዘንድ እንትን ይላክ ነው ፈርጋ ትፋላለችም። እንዴት አንቺ ተኝቼ ነው ማውራው በእናትሽ። አንቺ በእነዚህ ልጆች ውስጥ አታስወጫል። ልጅቷን ደግሞ ወስዶ እንዳይከረብቷት። ኧረ ተይ ፍቅር ተይ። ሲልኳ ያምራል፣ በጣም ያምራል። እናቴ ላይ የሚተኛውን አስታውሽ። ኢሞ ላይ ነች ልጅቷ። ቶክቶክ ውስጥ ነች። ቲክቶክ የላትም አላልሽም አንቺ? እከክ እሱ አረበኛ ሲሚ ፍቅር ሀይሚን የሚያጨናንቃት መንፈስ ወጊ በእናትሽ ጸሎት አድርገኛ ፊታችን ይዝናል። ይኸው የምር እኔ ጸሎት ይኸው ማይራሜ አለች። ማይራሜ አጠገብ ነው ያለው። ጌታን ቆይ ማይራም ላሳያት። ወጊያቸው መንፈሳችሁን አሜን ወጊያቸው ጸሎቴ ሰማ አይሳይ ጸሎቴ ሰመረ። እኔ እባክሽ ስጸልይ የት እንደሚገባ አላውቅም። ጌታ ኃጢአቴ በዝቶ ከሆነ እግዚአብሔር ማረኝ። ወጊያቸው መንፈሶች ይኸው የምር ይኸው ቸርች ገብቼ አሁን ቪዲዮ አይቼ ቸርች ገብቼ ጸልያለሁ። ግን ጀኔ ኃጢአት ወደ እነሱ ነው እንደሚዞረው። ተመስገን ጌታ ከነ ወጥቶ እነሱ ወደ ደስ ይላል። አሁን ቪዲዮ አይቼ ማለት ነው ይኸው ይታያል አይደል? ቸርች ታች ያለው ቸርች ይኸው ይታያል አይደል? ወጊያቸው መንፈሳቸው የተመታው የኔ ጸሎት ከኃጢአቴ ብዛት ማለት ነው ከኃጢአቴ ብዛት ይኸው ወደ እነሱ ነው መሰለኝ። ማይራሜ እና የተወጋ ይሁን። ቆይ እናንተ ዝም ብሎ ማይክ ያዙ። ጀምታይ በእናትህ ማይክ ያዙ። ማበቴ አንቺ አቡ ሞት አርግ ሲጀመር ማለት ነው። ሞት አርግ ልጅቷ ጸሎት እግዚአብሔር እማቤቴ እናቴ አንቺ ለሁሉም እናት ነሽ። የኢየሱስ እናት ነሽ፣ ለኔም እናቴ ነሽ። ዛሬ ለሃይሜን እናት ነሽ። ፈጣሪ ሆይ እግዚአብሔር ሆይ መስቀሌ ሁሉ ነገር የኔ አባት ሃይሜን የሚያስጨንቅ መንፈስ ወገው ይነቀል፣ በኢየሱስ ይነቀል። ሰው ሆኖ የመጣ መንፈስ ጓደኛ መስሎ የሆነ ፍቅረኛ መስሎ የመጣ መንፈስ በኢየሱስም ወገው እየተወጋ ይሁን። እናንተ አመን በሉ። እናንተ እንትን እኮ ነው አንቺ እንትን እኮ ነው እንትና ሳራ ኤልሳ ማለት ነው። ኤልሳ የሞተ ሬሳ ቤት ላይ አስቀምጣ እንትን ነብይ ጋር ስትሄድ ማለት ነው ሃይ ሰላም ነው ሲል አዎ ሰላም ነው ትላለች። ሬሳ አስቀምጣ ማለት ነው። እናንተ ግን ምንም ችግር ይኑር የሚያስጨንቅ ነገር ይኑር፣ በእናታችሁ እናንተ አው ቤቴ ሰላም ነው ብሉ። ሰላም ነው ስል ሰላም ይጨምራል። እሺ የኔ ውዶች፣ እኔ አሁን ዝም ብዬ የሰው ቤት ሩዝ ዝም በልቼ ሽንት ቤት ተላጥቼ ወደ ፈጣሪ ኮታታወሪ ሂጅበት ጻሉ ሂጅበት። እግዚአብሔር ሰኒ ጌታ ሆይ
እግዚአብሔር ሃይሚ ላይ የሚነሳ መንፈስ ሃይሚን ልጆቹ ቲክቶክ ሃይሚ እንደዚህ ናት ብሎ ብልግና ነገር ሲሰድቡ ጌታ አንተ አምላክ እናቴ እንጂ አፋቸው ዘጋ። ይዘጋ። ደግሞ ብሩኬ ላይ አወራለሁ ብሎ ሴቶቹ ምናምን ሲመጡ እግዚአብሔር ሞራል ይጨምራል ባቸው ይጨምር ሞራል እናንተ ማይክ ያዙ የምር ማይክ ያዙ። እኔ አሁን ይመጣል ጌታ ሆይ ሃይሚን የሚያስጨንቅ መንፈስ በኢየሱስም ይመታ። ከሷ እንኳን እሷን እንዳይጨንቅ እኔን እያስጨንቅ እኔ ይችላለሁ። እኔ እሷን ሲያስጨንቅ ይናል ጌታ ሆይ ውሰድ ጭንቋን ውሰዳ። አንተ ለሷ ሞታልና መከራውን ወስዳልና ዛሬን የሷ ጭንቅ የሷ መከፋት ውሰድና አንተ አሳርፋት። አሜን በሉ። እውነተኛ ጸሎት ነው የምር ጌታ። አንዳንድ ሴቶች ደግሞ እሷን ዝቅ ለማድረግ የሆነ ብልግና ነገር የሚያወሩት እግዚአብሔር ሆይ ድንግል እናቴ አፋቸው ዝጊ። ለሃይሚ ሞገስ ሁኒ፣ ክብር ሁኒ። አንቺ ነሽ የሷ ሞገሷ፣ የሷ የሃይሚዬ ሞገሷ ክብሩ አንቺ ነሽና ክብር ሁንላት፣ ሞገስ ሁንላት። እኔንም ልጄንም አስቢያት እግዚአብሔር ሆይ አሁን እዚህ ጋር ነው። እኔንም አስቢያት፣ ሰኔንም ባረካት፣ አቡንም ባረካት። እዚህ ጋር የመጡት ልጆች ሁሉም ባረካቸው። የሰራችሁት ነገር በኢየሱስም በስራ ይዋል። ቅዱስና ሃይሚን ቅዱስ ያርጋቸው። አሜን ሃሌሉያ። ምን ኢየሱስ ጌታ ነው። ትክክል ነው። እዚህ ጋር ሁለት ሰዎች እየሄዱ ነውና እኔን እያዩ ነውና እነሱን ባረካቸው። አንተ ወደዛ በእናታችሁ ሙት አድርጉ በፈጠራችሁ። እናንተ ቃልዳኔ ደግሞ ይገባላችሁ የምር እሺ በእናትሽ እውነተኛ ጸሎት ማለት ሙት አርጉ። ሲጀመር አቦ ሲጀመር አንቺ ሙት አርጊ፣ አንቺ ራስሽ ሙት አርጊ። አንቺ ራስሽ እፍ የሚያስብል ምን አለ? ሙት አርጊ። እግዚአብሔር ሆይ አሁን እኔ እናንተ ጋር መጥቼ ደስተኛ ሆኛለሁ። ሃይሚን የሚያስጨንቅ መንፈስ እውነት እግዚአብሔር ሆይ ውሰዳት። የሚያስጨንቅ መንፈስ ከሷ ይራቅ። ለኢየሱስም ሸክማችሁ የከበዳችሁ ወደ እኔ ምጡ፣ እኔ አሳርፋችኋለሁ ብላል እና እሷን አሳረፋት። ሸክማችሁን የከበዳችሁ ኑ ወደ እኔ እናንተን አሳርፋችኋል ተብሏልና በኢየሱስም ሸክማቸው የሷ ሸክሞን አሳርፋት። አሜን አሳርፋት። ፍቅር አውቆ መጫወት ማለት ነው። አሜን ጌታዊ ማለት ነው። እግዚአብሔር አባት አንተ የብዙዎች አባት ነህና አንተ ደካሞችን ብርቱ የሚያድርግ አንተ መንፈስ ወደ ሃይሚ ላክና ብርቱና ድርጋት። ስከፋት እኔ ማየት አልፈልግም። እኔ እሷ ላይ ሰው ሲያወራ ምን መስማት አልፈልግም። ዛሬ ጀግና ነሽ፣ ዛሬ ብርቱ ነሽ፣ እንደ እናቴ ነው የምትሰሪው፣ እንደ እናቴ ነሽ ያለ ሰው ዛሬ ሰው ይገለባበጣል። አንተ ግን አንድ ቀን ተገልብጣ አታውቅም። አንተ የዘላለም የሁነ ገናና የሆንክ አምላክ ነህና አንተ ቸር አምላክ ነህና አባቴ ሃይሚ ማራትና ብርቱ ሰው አድርጋት፣ ባሪካት በኢየሱስ ስም። እሷ ተባሪካት ትቀር ሁሉ ነገር ዘመኗ ህይወቷ የተባረከ ይሁን። በአበባ እየሰጣችሁ ያላችሁ ህይወታችሁ አበባ ይሁን። ዘመናችሁ እንደ አበባ ይሁን። የመዳሜ ቤት የሰራችሁ የኢየሱስም እናንተ ብር የበላ መንፈስ በኢየሱስም ከዛሬ ጀምሮ ይተፋል። እናንተ ሰው ትሆናላችሁ። 2 ዓመት ሰራችሁ፣ 4 ዓመት ከሰራችሁ ወደ 6 ዓመት የሚያስቆጥር መንፈስ፣ የድካም መንፈስ፣ ያስጨናቂ መንፈስ፣ ክፉ መንፈስ በኢየሱስ ስም ይመታ። ሃይሚንም አስባት። እንኳን የኔ ነገር ችግር የለም። እኔ አሁን ፍቅረኛ የለም፣ ምንም የለም፣ የሚያስጨንቅ ነገር የለም። ሃይሚን የሚያስጨንቅ ነገር ከሷ ውሰዳት። እኔ ለራሴ ነገ ነው የምጽልየው። ዛሬ ግን ሃይሚን የሚያስጨንቅ ነገር ውሰዳት። ሰላም ይመለስ፣ ደስታ ይመለስ። አሜን። ኧረ እባክሽ ኢየሱስ ክርስቶስ እኮ እንትን ሐዋርያቶች እንኳን ሲያስተምር እኮ ለራሱ ሳይበላ እኮ ነው ለነሱ ለሌሎች የሚጸልየው። አንቺ እኮ ለሌላ ሰው ስትጸልይ ያ ጸሎት ወደ አንቺ ነው የሚመጣው። አንቺ አታውቂም። አንቺ እምነት የለሽ ማለት ነው።
አንቺ እኮ ኢየሱስ ክርስቶስ እኮ እንዲህ ብሏል እኮ እኔ እናንተ ሸክማችሁ የከበዳችሁ እናንተ ደካሞች እኔ እናንተን አሳርፋችኋለሁ። እናንተ እኔን ጥሩ እኔ ሰማችኋለሁ። ፈልጉ ታገኛላችሁ፣ አንኳኩ ይከፈታላችኋል እና ብሏልና በቃሉ ደግሞ እሱ ታማኝ አምላክ ነው። ስለዚህ በሱ ተማምናቸው ሁሉ ነገር ይሆናል። አምላክ ደግሞ የሆነ ነገር ነግሮ ደግሞ አይተም እንደሰው አይደለም እሱ። አሁን እኔ ኮልታፋ ነኝ እንደናንተ ሰው ነኝ፣ ኃጢአተኛ ነኝ። ደግሞ እሱ ኃጢአት ነው እንጂ ኃጢአተኛ ሰው አይጥልም። እሱ ማርያም አምላክ ስለሆነ እኔ ምንም ቢሆንም ኃጢአተኛ ቢሆንም ልጅ እኔ በደሙ የገዛውሽ ውድ ልጄ ብሎ ይቀበለኛል፣ ጸሎቴንም ይሰማኛል። ደግሞ እናንተ አንዳንድ ጊዜ እውነት የእውነት በእውቀት ደግሞ ጸሎት ብዙ ጊዜ እውቀት አይፈልግም፣ የምር እውቀት አይፈልግም። እናንተ አሁን ዝም ብላችሁ ስትጸልዩ እግዚአብሔርን ደስ ያሰኛል። ኦኬ ነው። ዳዊት እኮ ትንሽ ሕፃን ልጅ ሆኖ እንኳን ጎልያድን አሸነፈ። እግዚአብሔር አባቶ ለሃይሚ እንደዚህ አይነት ኃይል ስጣት፣ ሞገስ ሆነላት። እሷ በሄደች ቦታ አንተ ተከተላት። እሷን ይጥላለው፣ እሷን ዝቅ አድርጋለሁ። በቃ የሆነ ሰው ሆናለች፣ ተለውጣለች፣ ተወዳጅ ሚዲያ ውስጥ ተወዳጅ ሆናለች ብሎ ብዙ ጠላቶች ሊኖሩ እኮ ይችላሉ። እግዚአብሔርን እንኳን እኮ ከሌቦቹ መሀል እኮ ነው የተሰቀለው አይደለም? ለዛ ነው ደግሞ እግዚአብሔር ደግሞ የሚወድ ሰው ነው የሚፈተነው። የማይወዶችን ደግሞ ፈተና ደግሞ የምችሉ ሰው አንቻው የምትችል ከሆነ ፈተና ይሰጥሻል። ካልሆነ እቺ ተልካሻ ምንም አታውቅም ብሎ ዝም ብሎ ነው የሚያስቀምጠው። ግን ጠንካራ ኮንሽ ማንሽ ወይ የምትይው ዩዘር ማይክሽ ያዝ አንቺ ምን ነካሽ? እና ሃይሚ ሞገስ ይሁንላት፣ ሞገስ ይሁንላት። ደሞቹን የሰደው ችግር የለውም። እሱን ልብ ይስጣቸው፣ እግዚአብሔር አባት ይማራቸው። ሃይሚ ደግሞ እንዳስጨንቃና ልጅ አለውልሽ ይሄው መስቀል ሰው እንደ ጓደኛ እንደ እህት እንደ አባት እንደ እናት የሆነ ድምጽ ልኮ መላእክቶችን ልኮ እሷን ያጽናናት መንፈስ ይላካት። በቃ የሆነ በርቺ ጎበዢ አንቺ እንድንጀምል መንፈስ ይላክላት። አሜን የምትሉት ደግሞ ለእናንተም አሜን የሆነ ነገር ወደ እናንተ ይሄድ። አንቺ የሱስ ትላለች እንደዚህ በሌላ ቦታ ሄደሽ ጸልይ። ጸሎት እየጸለይኩ ውድ ነሽ። አሜን አሜን። እግዚአብሔር አባቶ ሃይሚ ጋር ይሄድ፣ እሷን ለሷ ሞገስ ይሁንላት። በቃ ሌላ ጸሎት ምንድነው? በቃ የተናቀ ወይ ተሰደበ ሰው መቼም ቢሆን እኮ ተሰድቦ አይቀርም። እሱ አንተን እኮ ናት። ምንድነው መጽሐፍ ቅዱስ እኮ እንዲህ ይላል። ፌኒያን ታውቃላችሁ? ብዙ ጊዜ ለአንቺ ልጅ የለሽም፣ አንቺ እንዲህ ነሽ፣ አንቺ በታችነት ስሜት ነው ብዙ ጊዜ የምትናገረው። ግን እግዚአብሔር ማለት ነው ለፌኒያን እኮ ልጅን ወስዶ ብዙ ነገር ሰጣት፣ ለሃና ማለት ነው። ሃና ልጅ የላትም ነበረ፣ የላትም ነበረ። እና ፌኒያን ደግሞ እንዴት ትላለች? ለአንቺ ልጅ የለሽም፣ የአንቺ ነገር ሁሉ ለኔ ነው ብላ ብዙ ጊዜ በሰላት ትፈክራለች። ግን ለሰው ሞገስ ይሁንላት አምላክ፣ ክብሯን የመለሳት አምላክ ነው ሰጣት። ግን ለሰው ለሃይሚ ሞገስ ይሁንላት ጌታ ኢየሱስ። ምን እያወራሁ ነው? በቃ ፍቅር እናመሰግናለን። በቃ ፈጣሪ ባርክሽ። ቴንክ ዩ። እስኪ ባርኩልኝ፣ የምር ባርኩልኝ። ከውስጣቸው ይሁን ደግሞ ባርክ። ውሃ የሚሰጥ ሰው የለም፣ ሶፍት የሚሰጥ ሰው የለም። ዝም ብዬ ነው ጸሎት ጌታ ኢየሱስ ፈጣሪ ባርክሽ። እውነተኛ ጸሎት እንድትጸልይ ያበርታሽ። እናመሰግናለን። ምን ማለት ነው? አሜን አሜን። ያበርታሽ እያልኳት ነው። ያበርታት ከዚህ በላይ ገነት ማለት ነው።
አንቺንም ደግሞ ያበረታሽ ገነት ማለት ነው። ሰኒ ወይዘሪት አንቺ ገነት ይሁን፣ አንቺ ገነት ይሁን፣ እሺ ገነት ያርግሽ፣ የአባቴ አምላክ ገነት ያርግሽና አንደኛ ሀና ቆይ ዝም በሉ። አንደኛ ሀና ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ አለ፣ አፌን በጠላቶቼ ላይ ተከፈተ፣ በማዳን ደስ ብሎኛል። ዋው ፈጣሪ ባርክሽ። የምር በጣም ወደው ነው የምር እግዚአብሔር ይባርክ። የምር እንደዚህ አይነት ሰዎች እኮ እኔ ቤት መግባት እንኳን በጣም ነው የሚገርመኝ። ደግሞ እሱ ብቻ እኮ አይደለም ማን መዝሙር ዳዊት ነው መሰለኝ እንዲህ ብሏል እኮ ዳዊት እንዲህ ብሏል፣ አይኖችን ወደ ተራሮቹ አነሳው፣ ረዳቴ ከወዴት ይመጣል? ረዳቴ ሰማይና ምድርን የፈጠረው ከእግዚአብሔር ዘንድ ነው አለ። ስለዚህ ረዳት እሱ ዘንድ ነው። ስለዚህ ብዙ ቦታ ስለምናይ ይችላል፣ ወደ ግራም ወደ ቀኝም ወደዛም ወደዚህ ልናይ ይችላል። ግን ረዳት ብርቱ አምላክ ከኛ ጋር ነው። አዎ ስለሰማችሁ አመሰግናችኋለሁ። ቴንክ ዩ ማይ ፍሬንዶች። እኔ አሁን ወደ ቤት ልንሄድ ነው። የኔ ውድ ነገር እናመሰግናለን። ቀልድሽ ውስጥ ቁም ነገር አለ። ቁም ነገርሽ ውስጥ ቀልድ አለ እና በጣም ደስ ትይኛለሽ። እወድሻለሁ። አሹ ማለት ነው። ጸሎት ከጨረሰን በኋላ ነው የመጣው። እንወድሻለን። በቃ ፍቅርዬ አሹ ላንተ ጸልያለሁ። ግን ፍቅር ደነዝ የሚለውን ስምሽን ብትቀይሪ አይደለም አቡሱ። እሱ ደግሞ እሱ ምሳሌ ልንገርሽ ጳውሎስ ማለት ነው። ጳውሎስ ከዚህ በፊት ሳኦል ነበረና ጳውሎስ ብዙ ጊዜ የእስራኤል ሰዎችን በጣም ያስቸግራል። ቸርች እንኳን ይበጠበጣል። ከዛ በኋላ ኢየሱስ ክርስቶስ በድንገት መንገድ ላይ ያገኘና ጳውሎስን አይሰማና እንደዚህ ያደረገ ጳውሎስ ሳኦልን ወደ ጳውሎስ ቀየረ። ስለዚህ እሱ ችግር የለው። ታይ ፍቅር ታይ ኃጢአት ውስጥ አትክተች። ታይ ግን ታይ ዛሬ የምር እኮ ነው የምር ነው። አንቺ ታዲያ ከፍቅር ወደ ደነዝ መቀየር ትክክል ነው? አሁን ማለት ነው ፍቅር ማለት ነው እየጸለሽ ለሃይሚ ጥሩ ነገር ጸልያ እንጂ ማለት ነው። አሁን ዛሬ ሳይሆን ነገ ማታም ስትተኝ ስትነሽ አሁን ብሬት ይጸልይ። እኔ የምር ብዙ ጊዜ እግዚአብሔር ይመስገን እኔ ብዙ ጊዜ የሚያነባው መጽሐፍ ቅዱስ በጣም ደስ የሚለው መጽሐፍ ቅዱስ እግዚአብሔር እረኛዬ ነው። በለምለም መስክ ያሳድረኛል፣ በድረፍት ውሃ ዘንድ ይመራኛል፣ ነፍሴ መለሳት የሚለው ቃላት ነው። መለሳት ስለስሙ ነፍሴን መለሳት ጻድቅ መንገድ መረኝ። እሱና ማለት ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስጨንቀኝ ማን ነው? እግዚአብሔር የሕይወቴ መታመኛዬ ነው። የሚያስደነግጠኝ ማን ነው? ክፎቹ አስጨናቂዎችን ስጋዬን ሊበሉ ዘንድ በቀረቡ ጊዜ እነሱ ተሰናከሉና ወደቁ የሚለው ቃል የለም። እንዴት እንደደረሰኝ አንቺ እንደዚህ አይነት ቃል በአእምሮሽ ይዘሽ ነው እዚህ ጋር እየተበላሸሽ ያለሽው። እንዴ እሱ ብቻ አይደለም ቃቡ አንዳንዴ በመሻሸጊያ በዱንካኑ ውስጥ ሸሸገ፣ በመሻሸጊያ ውስጥ ሸሸገ፣ በዱንካኑ ጥላ ውስጥ ምናምን የሚለው ስታነብ እነሱ ነው እና ሁላችሁም በርቱ። አባቴ አምላክ ይባርካችሁ። ጸሎት አድርጉ። እናንተ ተባረኩ። ምን ይሰራል? እኔ እዚህ ጋር ብጸልይ እዚህ ጋር ምን እንደሆነ ሰይጣን መንፈስ ይጨፍራል። በይስማ ወጋው ይሄ የሚያሰናክል መንፈስ ነው። ቆይ ለሰልጸለት
ቆይ ጀርባን አሁን ነይ አሁን ይወጣል ሁለት ጊዜ ተበላሽ ተይ በእናትሽ ወደቀ ኧረ ተይ በእናትሽ ፍቅር ተይ በእናትሽ እቀድ እንደ ሱተ ሱንታ ውላ ጮጉ ፍሲያ ያለ ጮጉ ያለ ኦይ ዱላይ ታውትሮ ሚራ ያለ zanto ላይ ተቀጣልሲያ ያለ ውላ ደንደና ውላ ኢየሱስ ውላ ሀካ ጮቶም ፖሊስ ነይ የሚያስብል ተንፈስ ሀካ እሺ ውዶች ማሮች የምርግን እግዚአብሔርን እኔ በጣም ነው ደስ ያለኝ ምር እናንተ አይነሳው ስለሰጠኝ እግዚአብሔር ይመስገን በቃ እናንተ ብዙ ጊዜ ጥሩ ታርጉ ለሃይሚዬ የኔ ውድ ነገር የኔ ቡጡቅዬ ማብራት የለም ተከጨለማ ውስጥ ነኝ ያለው በሽማኡል ከጨለማ አውጣኝ ጌታዬ ከጨለማ አውጣኝ እኔ ጨለማ እኔ ለራሴ ጨለማ ውስጥ ሆኜ ለሌላ ሰው ብርሃን መጸለይ እንኳን ይገርማል ላንቺም ብርሃን ይሰጥሻል አንድ ቀን እና ደህና ደሪ እሺ ደህና ደሪ በቃ ቡዬ የምር ደህና ደሪ እኔ አገኝሻለሁ አንድ ቀን እንደውላለን እመጣለሁ በነገራችን ላይ እዛ ከተማ ስንሄድ ማለት ነው ፎን እናቸው ግን ሀጋ ቅዱስ አስጊጋ ናይ ከመዘሙዳ ሻጋ ናቲ ሲሆነ ሀጋ ቅዱስ አስጊጋ ሃንኮ ብሩክ ሆይ ጂንጂ